ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ። ሁላችሁም የጨረቃ ቤተሰብም እንዲሁም የኔም ቤተሰቦች የሀይሚና የብሩክ ቤተሰቦችም ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ትላንትና የተለቀቀውን ቪዲዮ ሁላችሁም እንዳያችሁት ነው። እጅግ በጣም የሚያስጠላ ከእስከ ዛሬው ለየት ያለ የተሰደብንበት ትላንትና ኦዲየንስ ጭምር የተሰደበበት ሁላችንም እኛም የተሰደብንበት ጭምር ነው እና ምን እንደምላችሁ አላቅም። በእውነት በጣም ነው ግራ የሚያጋባው። የትላንትናው ቪዲዮ ሙሉ ለሙሉ ከስድብ አይተናነስም። በቃ ሙሉ ለሙሉ ማለት ይቻላል። ምክንያቱም መግቢያ ላይ ራሱ አይታችሁ ከሆነ እንድመጣ አልፈለጋችሁም ነበረ፣ ነገር ግን መጥቻለሁ። አረ ተብቃቃችብን ጋይስ፣ ተብቃቃችብን። በቃ ተራቀቀችብን፣ በጣም ተራቀቀችብን። በፈጣሪ እኔ የሚገርመኝ ግን አራድነት እንደዚህ ነው እንዴ? እግዚአብሔርን አራድነት እንደዚህ ከሆነ እንደው ፋርነቴ እንደው እግዚአብሔርን ፋርነቴ እንደው አይላቭ ዩ ፋርነት አራድነት እንደዚህ የሚያስጠላ ከሆነ ማለት ነው። ልክ በቃ እንዴት ነው አራዳ ነኝ አይነት ነገር። በቃ ሀይሚን ራሱ ልክ እንደ ፋራ ነው ስታያት የነበረችው። ፋራ ረግሻት እንዴ? እሷ እኮ ፋራ አይደለችም። እና ብሩኬ እንግዲህ እንደምታዩት እዚህ ጋር ሁሌ መጨቃጨቅ ነው የምትፈልጊው፣ ትዕግስት አይወድልሽም ብሏል። ሀይሚን ነው እንግዲህ። ሀይሚዬ ደግሞ የራሳችሁ ጉዳይ አይመለከተኝም። ዳኒ ደግሞ ምን አገባሽ ሀይሚዬን አትጨቅጭቂያት በቃ። አያችሁልኝ ስራቸውን። እሷ ጠራቻቸው፣ መጡ ሁለቱም። ግን ላስታርቅ በሚል ሰበብ ልታጣላ፣ ልታሰዳድብ፣ ቃል ልታጣጥል ነው የምጠራቸው። ዳኒን ይዩት። እኔ እዚህ ጋር ማለት ነው ከብሩኬ ልጀምር መሰለኝ። ሁሌ መጨቃጨቅ ነው የምትፈልጊው፣ ትዕግስት አይወድልሽም ብሏል ብሩኬ። በመጀመሪያ እኮ እሷን በትዕግስት እያናገረቻት አይደለም። እኔ አሁን ለነዚህ ሸሮች ነው መልስ ሀሳብ ልሰጥበት የመጣሁትና ብሩኬ እሷ የመጣችው ሆነ ብላ ባንተ ፊት ስለ ዳኒ ማለት አንተና ዳኒን ሀይሚ እንድታወዳድር መጠየቅ አንተ ፊት ማለት ምን ማለት ነው? እንዴት ነው? ቆይ አንተም ተኝተሃል። እንዴት ነው አንተ እዛ ቆመ ሀይሚ ስላንተን ከዳኒ ጋር ያለሽ ነገር ምንድን ነው ብላ ልጠይቃት የምትችለው አንተ ፊት እንዴት ነው? ይሄ ነገር አንተ እንዴት አየኸው? ለአንተ ለራስህ ትክክል ነው ብለህ ታስባለህ ወይ ብሩኬ? ይህንን ነገር ማለት ነው። እስኪ ቆመ ብለህ አስብ። ይህን ነገር እውነት አንተ ፊት መጠየቅ ነበረባት? ጥያቄ ነው ለአንተ። እውነት አንተ ፊት ይህን ጥያቄ ሰው ሲተብየዋ መጠየቅ ነበረባት? ሁለተኛ ነገር ደግሞ እዚህ ጋር ብሩኬን ብቻ አይደለም ሀይሚንም ብሩኬም ነው የምናገረው። እሷ ስጠራችሁ ለምን መጣችሁ? ለምንድን ነው ብቻችሁን መገናኘት የማትችሉት? እሷ እውነት ታስታርቀናለች ብላችሁ አስባችሁ ነው ወይስ ደግሞ እውነት እሷ ተጎጂ ሆና ነው ብላችሁ ነው የምታስቡት? እሷ ጠርታ ያልሆነ ቃል እንድታጣጥላችሁ ለምን ትፈቅዳላችሁ? ምን አገባሽ ሀይሚዬን አጨቅጭቂያት። አንተ ስለ ሀይሚ ማን ነው ተቆርቋሪ ያደረገ? የጠራቻቸው ሀይሚንም ብሩኬንም ነው። ልክ ለሀይሚ እንዳሰበ ሰው ለሀይሚ እንደወገነ ሰው እዚህ መተህ ወሬ አታውራ። ምን ለማለት ፈልገ ነው? ምን አገባህ ስለ ሀይሚ? ይሄ ሰው ምንድን ነው ፍላጎት? በቃ ስለ ሀይሚ አንተን አይመለከትህም ተባልክ እኮ። አንተን አይመለከትህም። ቢያንስ እንኳን ሼር ስታደርግ
ምን አለ ሀይሚ የሚለውን ጥተህ ሀይሚና ብሩኬ ቢያንስ የሆነ ሰላም እንዲፈጠር እንኳን የሚገፋፋ ቃል ሼር ብትጽፍ ምን ችግር አለው? እንዲ አይደብርህም? እንዲ አንተ አንድ ነገር ልንገረህ፣ ቁርጥ ልንገረህ ዳኒ፣ ሀይሚ አውቃ ነው ነገሮችን ዝም ያለችህ እንጂ ያንተ ሀሳብ ገብቷታል። ግን ከብሩኬ አስበልጣኝ እኔን ታወራኛለች ወይ ከብሩኬ አስበልጣኝ ነው ለእኔ የምትወግ ነው ብለህ አስበህ ከሆነ በጣም ተሳስተሃል። ሀይሚ ዳኒን ከተመኘች ከምላሴ ጸጉር ይነቃል። ብሩኬን ለማናደድ የምትሄድበት መንገድ በጣም የሚደብር የሚያስጠላ፣ አንተን የሚያሳንስህ የሚያወርድህ እንደሆነ ልታቅ ይገባል። እሺ፣ በፈጣሪ ስራ እንድገባ አታደርገኝ። ሀይሚና ብሩኬ የእውነት የሚዋደዱ ልጆች ናቸው። የአንተና የሶሲ ፍቅር ግን የውሸት ነው። ውሸታሞች ናችሁ። ስለዚህ ራስህን ከብሩኬ ጋር ለማወዳደር እንዳትሞክር። መጥፎ ቃል ልትናገር እሱን ለማናደድ ሲጀመር እሷ እየተናደደብህ አይደለም። ምክንያቱም ሰው የሚናደደው ከእሱ የተሻለ ሰው ቢሆን ነበር። አንተ ከብሩኬ የተሻልክ ብትሆን ይናደድብህ ነበር። እሱ ግን ኮንፊደንስ አለው፣ አይናደድም። በራሱ ይተማመናል፣ አይናደድም። እሺ፣ ስርዓት ይኑረህ ማለት ነበር። ሚስትህ ትላንትና ሚስትህ ባትሆንም ሚስቴ የምትላት ማለት ነው። ትላንትና ኦዲየንሶች በጠቅላላ በአካል ብንሆን ራሱ እያንዳንዳችን አንዳንድ ጥፊ ወይም አንዳንድ ካራቴ ከማቅመስ ወደ ኋላ አትልም ነበረ። ሁኔታዋ ማለት ነው። ኦዲየንስ ላይ እንደዛ ስትራቀቅ ስትሞላቀቅ የነበረችው እንዳይደብርህም እንዴ? ሀይሚዬ ደግሞ የራሳችሁ ጉዳይ አይመለከተኝም። እዚህ ጋር በጣም ተስፋ የቆረጠች ይመስላል ሀይሚ፣ በጣም ተስፋ የቆረጠች። ምክንያቱም ጭቅጭቅ ሰልችቷታል። ግን ስጠራሽ ለምን ሄድሽ? እዛ ጋር ብሩኬንም የተናገርኩት ነገር ነው። ስጠራሽ ጭቅጭቅ ሰልችቶናል፣ ንትርክ ሰልችቶናል ትላላችሁ። ነገር ግን ዞራችሁ እናንተ እዛው እነሱ ስር ነው የምናገኛችሁ። ለምንድን ነው ከነዚህ ሰዎች መራቅ ያቃታችሁ? ለምንድን ነው ሲጠሯችሁ የምትሄዱት? ሀይሚስ ብሩኬስ ሁለታችሁ አትሂዱ በቃ። እራሳችሁ ለምንድን የማታስከብሩት? እኔ ኮሜንት ስር ብዙ አይቻለሁ። እዛም ደግሞ እኔ ሀይሚና የብሩኬ ፎቶ ያለበት ሁሉ ገብቻ ያለው፣ ግን በየኮሜንት ስር የሚጻፈው ነገር በጠቅላላ በቃ ሀይሚና ብሩኬ ለኦዲየንስ ክብር የላችሁም ነው፣ በቃ እኛን አትወዱንም ነው፣ ለራሳችሁ ክብር የላችሁም። እያንዳንዱ በቃ ሰው እንደሰለቸው እንደደከመው ነው እያወራ ያለው። ሰው ምንድነው የምትፈልጉት? እስቲል ከዚህ በኋላ ማለት ቢታረቁ ራሱ ማያቸው አይመስለኝም ብላ የሚሉ ልጆች አሉ። እውነቴ ነው። በእናንተ ምን ያክል ተስፋ እየቆረጡ እንደሆነ ማለት ነው። ይህንን እንቁ የሆነ ቤተሰባችሁን፣ ይህንን ምርጥ የሆነ ቤተሰባችሁን፣ የሚወዳችሁ ቤተሰባችሁን አትጡ። እግዚአብሔርን ነው የምላችሁ። ሀይሚ ብሩኬ በጣም የሚወዷችሁ ቤተሰብ አሏችሁ። የጨረቃ ፋሚሊ ማለት እናንተን ከራሳቸው አስበልጠው የሚወዱ ናቸው። ስለዚህ ይህም ፋሚሊ ማስቀየም ማለት ደግሞ ለእናንተ በጣም ይከብዳል። እውነቴን ነው የምላችሁ። ተዉ። ተላልቃችሁ ላትላላቁ፣ ተጣልታችሁ ላትጣሉ፣ ዞራችሁ አንድ ለምትሆኑ ተዉ። አሁንማ የራሳችሁን ቤት እየዘጋችሁ ሰው ቤት ነው ሆኗል እንትን የምትሉት።